የራዳር ስክሪኖች በከፍተኛ ንዝረት ይጮሃሉ። በናታንዝ የኒውክሌር ማዕከል አቅራቢያ የሚገኘው አየር አሁን በጸጥታ ሳይሆን ገዳይ በሆኑ የኤሌክትሮኒክስ ሞገዶች ተሞልቷል። በአሸዋማው ምድር ላይ ተደግነው የቆሙት እነዚያ ግዙፍ የብረት ቱቦዎች ተራ መሳሪያዎች አይደሉም። የሩሲያ የቴክኖሎጂ ጥበብ ውጤት የሆኑት ኤስ-400 ሚሳኤሎች ናቸው። ኢራን እነዚህን መከላከያዎች በይፋ መሞከር መጀመሯን ስታበስር መልእክቷ ወደ ዋሽንግተን ዲሲ የደረሰው በደቂቃዎች ውስጥ ነበር። እነዚህ ሚሳኤሎች ወደ ሰማይ አቅንተው ሲተኮሱ ኢላማቸው አንድና አንድ ብቻ ነው። በቅርብ ርቀት ላይ የሚመላለሱትን የአሜሪካ እጅግ ዘመናዊ ጦር ጀቶች አድኖ መጣልና የኢራንን ሰማይ የማይደፈር የብረት አጥር ማድረግ። በዋሽንግተን የሚገኘው ዋይት ሃውስ በዚህ ኢራን እርምጃ በከፍተኛ ቁጣ መናወጥ ጀምሯል። ፕሬዚዳንት ዶናልድ ትራምፕ ይህንን የኢራን ወታደራዊ መገዳደር በተመለከቱ ጊዜ ለዲፕሎማሲ ጨዋታ ጊዜ እንደሌላቸው በግልጽ አሳይተዋል። ትራምፕ ወዲያውኑ የሰጡት ትዕዛዝ የሁለተኛው የአሜሪካ ግዙፍ የአውሮፕላን ተሸካሚ መርከብ ወደ ፋርስ ባህረ ሰላጤ እንዲያመራ ነው። ይህ ትዕዛዝ ሲተገበር በባህር ላይ የሚታየው ትዕይንት እጅግ አስፈሪ ነው። በሺዎች የሚቆጠሩ ወታደሮች፣ በመቶዎች የሚቆጠሩ የሚሳኤል ማስወንጨፊያዎችና ዘመናዊ ጦር አውሮፕላኖች አሁን የኢራንን የባህር ጠረፍ አፍንጫ ስር ረግጠው ቆመዋል። ትራምፕ ለኢራን መሪዎች የላኩት መልእክት በማያሻማ ሁኔታ እንዲህ ይላል: እኛ ዝግጁ ነን፣ እናንተስ ለጥፋት ተዘጋጅታችኋል የሚል። ይህ በባህርና በየብስ ላይ የሚታየው የወታደራዊ ጡንቻ ማሳያ በትራምፕ አስተዳደር በኩል ከሚወጡት እጅግ ጠንካራ ፖለቲካዊ ቃላት ጋር ተዳምረዋል። ፕሬዚዳንቱ በቅርቡ በሰጡት መግለጫ በኢራን ያለውን ስርዓት ለመቀየር ሊከሰት የሚችል ምርጥ ነገር እንደሆነ በግልጽ ተናግረዋል። ትራምፕ እንደሚሉት ከሆነ የኢራን ሕዝብ አሁን ካለበት አፋኝ ስርዓት ነፃ መውጣት አለበት። ሆኖም ይህንን ለውጥ ለማምጣት ትራምፕ የሚጠቀሙት መሳሪያ ፍርሃት ነው። ፍርሃት ትልቅ መነቃቂያ ነው የሚለው የትራምፕ ፍልስፍና ኢራንን በኢኮኖሚ ከማድቀቅ ባለፈ በወታደራዊ ዛቻ መንግስቷን ለፍጹም ውድቀት ማዘጋጀት ነው። የዋሽንግተን የፖለቲካ ኮሪደሮች አሁን የሚመክሩት ስለ ሰላም ስምምነት ሳይሆን ኢራንን እንዴት ተንበርክካ እንድትመጣ ማድረግ ይቻላል በሚለው ጉዳይ ላይ ነው። በቴህራን ቤተ መንግስት ውስጥ ግን ድባቡ ሌላ ነው። እነዚያ የሩሲያ ሰራሽ ኤስ-400 ሚሳኤሎች በኒውክሌር ማብለያ ማዕከላት ዙሪያ እንደ ነብር ተደብቀው ይጠባበቃሉ። እነዚህ መሳሪያዎች በዓለም ላይ ካሉ የአየር መከላከያ ስርዓቶች ሁሉ እጅግ የረቀቁና የትኛውንም የአሜሪካ የድብቅ ተዋጊ ጀቶች በራዳር አድኖ የመምታት አቅም እንዳላቸው ይነገራል። ኢራን ይህንን ቴክኖሎጂ መታጠቋ አሜሪካ በቀላሉ የአየር ጥቃት እንዳትሰነዝር ትልቅ ጋሻ ይሆንላታል። የኢራን ወታደራዊ መሪዎች አየር ክልላችንን የነካ ሲኦልን ያህል በሚል ዛቻ አሜሪካን እየተጠባበቁ ነው። ይህ የቴክኖሎጂና የብረት ፍጥጫ ዓለምን ወደማይታወቅ ጦርነት እየገፋት ነው። ሁለተኛው የአሜሪካ አውሮፕላን ተሸካሚ መርከብ ቀጠናውን ሲቀላቀል የአሜሪካ የጦር ኃይል ቁጥር ታሪክ በማያውቀው ሁኔታ ጨምሯል። ይህ ስልታዊ ዝግጅት የኢራንን ያጸፋ ጥቃት ለመመከትና አስፈላጊ ሲሆን ደግሞ የኢራንን የሚሳኤል መሰረቶች በአንድ ጊዜ ለማጥፋት ታስቦ የተደረገ ነው። ትራምፕ ከፍተኛ ጫና የሚሉት ስልት አሁን ወደ ከፍተኛ ወታደራዊ ዛቻ ተቀይሯል። የነዳጅ ዋጋ በዓለም ገበያ ላይ መወዛወዝ የጀመረ ሲሆን የዓለም ሀገራት በታላቅ ስጋት በቴህራንና በዋሽንግተን መካከል ያለውን ፍጥጫ እየተከታተሉ ነው። በኢራን ውስጥ ያለው የፖለቲካ ድባብም ውጥረት የበዛበት ነው። የአገሪቱ የበላይ መሪ አያቶላህ አሊ ኻሜኒ ህዝባቸው ለከፋ መከራ እንዲዘጋጅና ጠላትን እንዲመክት ጥሪ አቅርበዋል። ሆኖም በኢኮኖሚ ማዕቀብ የደቀቀው የኢራን ህዝብ ለጦርነት ያለው ፍላጎት ምን ያህል እንደሆነ ግልጽ አይደለም። ትራምፕ ይህን የውስጥ ድካም ተረድተውታል። ለዚህም ነው ስርዓት መቀየር የሚለውን አጀንዳ በከፍተኛ ድምፅ እያስተጋቡ ያሉት። አሜሪካ የኢራንን ወታደራዊ ተቋማት ብቻ ሳይሆን የህዝቡን ስነ ልቦናም ኢላማ አድርገዋለች። በፍርሃትና በስጋት ውስጥ የሚኖር ህዝብ በመጨረሻ በመንግስቱ ላይ ሊነሳ ይችላል የሚል ግምት በዋሽንግተን ስትራቴጂስቶች ዘንድ አለ። የእስራኤል ሚና በዚህ ታሪክ ውስጥ እጅግ የጎላ ነው። ጠቅላይ ሚኒስተር ቤንያሚን ኔታንያሁ የኢራንን የኒውክሌር ፕሮግራም ለመግታት ከትራምፕ ጋር ፍጹም ስምምነት ላይ ደርሷል። እስራኤል የኢራን ኤስ-400 መከላከያ ታጥቃ መረጋጋቷን በፍጹም አትቀበለውም። የእስራኤል አየር ኃይል በኢራን ላይ ጥቃት ለመሰንዘር በተደጋጋሚ ልምምድ እያደረገ ሲሆን የአሜሪካ ሁለተኛ መርከብ መላክ ለእስራኤል ትልቅ የጀርባ አጥንት ሆኖላታል። ይህ የብረት ትስስር ኢራንን በሁለት እሳት መካከል ከቷታል። በአንድ በኩል የአሜሪካ ግዙፍ መርከቦች፣ በሌላ በኩል ደግሞ የእስራኤል የድብቅ ጀቶች የኢራንን ሰማይ እያንኳኩ ነው። ጦርነቱ ቢፈነዳ ምን ሊከሰት ይችላል የሚለው ጥያቄ የደህንነት ባለሙያዎችን እንቅልፍ የነሳ ነው። ኢራን በየመን በሊባኖስና በኢራቅ ያሰማራቻቸው ታማኝ ታጣቂዎች በአንድ ጊዜ በአሜሪካ ጥቅሞች ላይ ጥቃት እንዲሰነዝሩ ትዕዛዝ
ሊሰጥ ይችላል። የሆርሙዝ ሰርጥ ሊዘጋ ይችላል። ይህም የዓለምን የነዳጅ አቅርቦት ሽባ ያደርገዋል። ነገር ግን ትራምፕ ይህንን ስጋት ወደ ጎን በመተው ኢራን ቦምብ እንዳትሰራ ለማድረግ ማንኛውንም አይነት ወታደራዊ እርምጃ ለመውሰድ ቆርጧል። እኔ እንደ ቀድሞዎቹ ፕሬዝዳንቶች አይደለሁም የሚለው የትራምፕ ንግግር አሜሪካ ወደ ጦርነት ለመግባት በጣም ቅርብ መሆኗን ያሳያል። በኢራን የኒውክሌር ጣቢያዎች አቅራቢያ የሚሰማው የኤስ-400 ራዳሮች ድምፅና በባህር ላይ የሚሰማው የአሜሪካ መርከቦች ሞተር ድምፅ የቀጠናውን እጣ ፈንታ ለመወሰን እሽቅድምድም ላይ ናቸው። ዲፕሎማሲው አሁን የመጨረሻ ትንፋሹ ላይ ነው። ትራምፕ ፍርሃት የተባለውን መሳሪያ ተጠቅመው ኢራንን ሊለውጥ ይሞክራሉ። ኢራን ደግሞ ጽናት የተባለውን ጋሻ ይዛ ትመክታለች። ዓለም አቀፉ ማህበረሰብ ግን በታላቅ ድንጋጤ ውስጥ ሆኖ በሚቀጥሉት ጥቂት ሰዓታት ወይም ቀናት ውስጥ የሚሰማውን የመጀመሪያውን የሚሳኤል ተኩስ እየተጠባበቀ ነው። የሳተላይት ምስሎች እንደሚያሳዩት ኢራን ኤስ-400ን ከሞከረችባቸው ቦታዎች መካከል አንዱ በናታንዝ የኒውክለር ማዕከል አቅራቢያ ነው። ይህ ቦታ የኢራን የኒውክለር ፕሮግራም ልብ ተደርጎ የሚወሰድ ነው። እዚህ ቦታ ላይ መከላከያ መገንባቱ ኢራን የኒውክለር ስራዋን በምንም አይነት ዋጋ እንደማታቆም ለትራምፕ የሰጠችው ምላሽ ነው። ትራምፕ ደግሞ ይህ ሊሆን አይችልም በሚል ቁጣ ተጨማሪ የጦር አውሮፕላኖችን ወደ አካባቢ አሰማርተዋል። የሁለቱ ኃይሎች ፍጥጫ አሁን ከአቅም በላይ ሆኗል። የትራምፕን ቁጣና የኢራንን ዝግጅት በጥልቀት ስንመለከት ጉዳዩ ከወታደራዊ ፍጥጫ ባለፈ የስነ ልቦና ጦርነት መሆኑን እንረዳለን። ትራምፕ የሚጠቀሙባቸው ቃላት እንደ ፍርሃትና የስርዓት መቀየር በቴህራን ቤተ መንግስት ውስጥ ከፍተኛ ድንጋጤን ለመፍጠር የታለሙ ናቸው። ኢራን ደግሞ በምላሹ የሩሲያን ቴክኖሎጂ በማሳየት እኛም ጋር አለን የሚል መልእክት ለዋሽንግተን እያስተላለፈች ነው። ይህ የታላላቅ ሀያላን ሀገራት የጥላ ጦርነት ወደ ቀጥተኛ ፍልሚያ ለመቀየር ጥቂት እርምጃዎች ብቻ ቀርተውታል። ሁለተኛው የአውሮፕላን ተሸካሚ መርከብ ወደ ቀጠናው ሲገባ የአሜሪካ ወታደራዊ ስትራቴጂስቶች የኢራንን ማንኛውንም አይነት የሚሳኤል ጥቃት ለመመከት የሚያስችል የብረት ጃንጥላ ዘርግተዋል። ትራምፕ ኢራን ቦምብ እንዲኖራት አልፈቅድም የሚለውን ቃላቸውን ለመጠበቅ አስፈላጊ ከሆነ በኢራን ላይ ቀጥተኛ የአየር ጥቃት ለመሰንዘር ትዕዛዝ ሰጥቷል ተብሎ ይገመታል። በሌላ በኩል ኢራን ደግሞ እኛን የነካ ሲኦልን ያህል በሚል ዛቻ ያጸፋ ጥቃት እቅዷን አዘጋጅታለች። ይህ የሞትና የህይወት ጨዋታ አሸዋማ በረሃዎች ላይ የደም ታሪክ ለመጻፍ ተቃርቧል። ዓለም አቀፍ ተንታኞች እንደሚሉት ትራምፕ የሚከተሉት መንገድ እጅግ አደገኛ ነው። ፍርሃት ሰዎችን ሊያስገዛ ይችላል፣ ነገር ግን ሰዎችን ወደ ከፍተኛ ተስፋ መቁረጥና ወደ እብደት ጦርነት ሊገፋቸውም ይችላል። ኢራን አሁን ያለችበት ሁኔታ የመጨረሻው መከላከያ የሚባል አይነት ነው። ራሷን ለመጠበቅ ስትል የትኛውንም አይነት አውዳሚ እርምጃ ልትወስድ ትችላለች። ትራምፕ ግን በዚህ ስሌት ውስጥ ድልን እንጂ ስንፈትን አይመለከቱም። ለእርሳቸው ስኬት ማለት ኢራን በፈቃዷ የኒውክሌር ፕሮግራሟን ስታቆምና አሜሪካ በቀጠናው ሙሉ የበላይነት ስታገኝ ብቻ ነው። ይህ ትረካ በእውነተኛ ገጽታው ቅልጭ ብሎ ሲታይ እያንዳንዱ የሚተኮስ ጥይት፣ እያንዳንዱ የሚሰነዘር ዛቻና እያንዳንዱ የሚንቀሳቀስ የጦር መርከብ ዓለምን ወደማይቀለበስ ታሪክ እየወሰዳት ነው። ፕሬዚዳንት ዶናልድ ትራምፕና የኢራን መሪዎች አሁን በትልቅ የታሪክ መስቀለኛ መንገድ ላይ ቆመዋል። የትኛውም መንገድ ወደ ሰላም ይወስዳል፣ የትኛውስ ወደ ጥፋት? ለእነዚህ ጥያቄዎች መልስ ለማግኘት ጊዜው እየጠበበ ነው። የፋርስ ባህረ ሰላጤ ሰማይ አሁንም በጭስና በስጋት ተሞልቶ ይቀጥላል። በእነዚህ የብረት ግዙፎች መካከል የሚካሄደው ፍጥጫ አሁን ከወታደራዊ ልምምድ ባለፈ ወደ ጥልቅ የቴክኖሎጂ ሽኩቻ ተቀይሯል። የሩሲያ መሐንዲሶች የቀረጿቸው እነዚያ ኤስ-400 ሚሳኤሎች በኢራን ምድር ላይ ቆመው ወደ ሰማይ አቅጣጫቸውን ሲያስተካክሉ በአሜሪካ የደህንነት ተቋማት ውስጥ ትልቅ የሲግናል ንዝረት ፈጥረዋል። የመሳሪያ ተራ ሚሳኤል አይደለም። የአሜሪካን የአየር ላይ የበላይነት የሚገዳደር በራዳር የማይታዩትን የኤፍ-35 ተዋጊ ጀቶች ሳይቀር አድኖ የሚደመስስ የዲጂታል ወጥመድ ነው። ኢራን ይህንን የቴክኖሎጂ ጋሻ በኒኩለር ማብለያ ማዕከላቱ ዙሪያ መዘርጋቷ ለዋሽንግተን የሚሰጠው ትርጉም አንድ ብቻ ነው። የዲፕሎማሲው ጊዜ አብቅቷል፣ አሁን የምንነጋገረው በኃይል ቋንቋ ነው የሚል። ይህን ተከትሎ በባህር ላይ የሚታየው እንቅስቃሴ ደግሞ ይበልጥ አስፈሪ ገጽታን ይዟል። ሁለተኛው የአሜሪካ አውሮፕላን ተሸካሚ መርከብ ልክ እንደ ተንሳፋፊ የብረት ከተማ የፋርስ ባህረ ሰላጤ ሞገዶች እየቀደደ ሲገባ የቀጠናዊ ኃይል ሚዛን በከፍተኛ ሁኔታ ተናውጧል። የመርከብ ብቻውን አይደለም የሚንቀሳቀሰው። በዙሪያ ያሉ አጥፊ መርከቦችና ሰርጓጅ መርከቦች በማንኛውም ቅጽበት ኢራን ውስጥ የሚገኙ በመቶዎች የሚቆጠሩ ኢላማዎችን ለመምታት ተዘጋጅተዋል። ፕሬዚዳንት ዶናልድ ትራምፕ ይህን ግዙፍ ኃይል ሲያዙ ዓላማቸው ኢራንን ወደ ጦርነት መጎተት ብቻ ሳይሆን በቴህራን መሪዎች ልብ ውስጥ ሊመጣ የሚችለውን ጥፋት ስዕል በመሳል ፍርሃትን ማንገስ ነው። ትራምፕ በቅርቡ በሰጡት መግለጫ ላይ የተጠቀሙት ፍርሃት
ትልቅ መነቃቂያ ነው የሚለው ሐረግ የወደፊቱ የአሜሪካ ፖሊሲ በምን ላይ እንደሚመሰረት ፍንጭ ይሰጣል። ትራምፕ እንደሚሉት ከሆነ ኢራን ከአሜሪካ ጋር አዲስ ስምምነት ላይ የምትደርሰው ወዳጅነት ፈልጋ ሳይሆን አሁን ያለው ስርዓት ሊጠፋ እንደሚችል ስትረዳ ብቻ ነው። ሪጂም ቼንጅ ወይም የስርዓት ለውጥ የሚለው አጀንዳ አሁን በዋይት ሃውስ ጠረጴዛ ላይ በይፋ ተቀምጧል። ይህ ማለት አሜሪካ ከዚህ ቀደም ትከተል የነበረውን ኢራንን የመገደብ ፖሊሲ ትታ አሁን ወደ ስርዓቱን የመቀየር ስልት ተሸጋግራለች ማለት ነው። ይህ አደገኛ አካሄድ ኢራንን ወደ መጨረሻው የመከላከያ መስመር የገፋት ሲሆን ለዚህም ነው የሩሲያን ቴክኖሎጂ ተጠቅማ አሜሪካን ፊት ለፊት ለመጋፈጥ የቆረጠችው። በኢራን የጦር ማዘዣ ማዕከላት ውስጥ ያሉት ጀነራሎችም ዝምታን አልመረጡም። እነሱም ቢሆኑ እኛን የነካ ሲኦልን ያህል በሚል ዛቻ የሚሳኤል ከተሞቻቸውን ለተኩስ ዝግጅት አድርጓል። የኢራን ስትራቴጂስት ባለሙያዎች እንደሚሉት አሜሪካ የአየር ጥቃት ለመሰንዘር ከሞከረች ኢራን ባጸፋው በመላው መካከለኛ ምስራቅ የሚገኙ የአሜሪካ ወታደራዊ ካምፖችና በእስራኤል ከተሞች ላይ የሚሳኤል ናዳ ታወርዳለች። ይህ የእልህ ለእልህ ፍጥጫ ዓለምን በአንድ አፍታ ወደ ሶስተኛ ዓለም ጦርነት ሊከታት እንደሚችል ተንታኞች ያስጠነቅቃሉ። በተለይም የሩሲያና የቻይና ከኢራን በስተጀርባ መቆም ጉዳዩን ከሁለት ሀገራት ፍጥጫ ወጥቶ ወደ ዓለም አቀፍ ሀያላን ሽኩቻ ቀይሮታል። በዚህ ሁሉ መሃል የእስራኤል ስለላ ተቋም ሞሳድ በኢራን ምድር ውስጥ የሚያደርገውን የሚስጥር ኦፕሬሽን አጠናክሮ ቀጥሏል። እስራኤል የኢራን ኤስ-400 መከላከያ መታጠቅ የአየር ኃይሏን ክንፍ እንደሚቆርጥባት በሚገባ ታውቃለች። ስለዚህ የጥቃቱ ሰዓት ሳይደርስ እነዚህም መከላከያዎች በሳይበር ጥቃት ወይም በውስጥ አሻጥር ሽባ ለማድረግ ከፍተኛ ጥረት እያደረገች ነው። ኔታንያሁና ትራምፕ በኢራን ጉዳይ ላይ ያላቸው ስምምነት የብረት ቃል ኪዳን የሚመስል ሲሆን ሁለቱም መሪዎች ኢራን የኒኩለር ባለቤት እንዳትሆን ለማድረግ የመጨረሻውን እርምጃ ለመውሰድ ተዘጋጅተዋል። የኢራን ሕዝብ ደግሞ በዚህ የመሪዎች ቁማር መሃል ተቆልቶ ይገኛል። በአንድ በኩል በኢኮኖሚ ማዕቀብ ምክንያት መሰረታዊ ፍላጎቶችን ለማሟላት የሚታገል ሕዝብ፣ በሌላ በኩል ደግሞ ከሰማይ የሚዘንብ የሚሳኤል እሳትን እየተጠባበቀ ይኖራል። ትራምፕ ፍርሃት ሕዝቡን በመንግስቱ ላይ እንዲነሳ ያድርገዋል ብለው ቢስሉም የታሪክ ምሁራን ግን የውጭ ዛቻ ሲበረታ ሕዝቡ ከአገዛዙ ጋር የመቆም ዝንባሌ ሊያሳይ እንደሚችል ይናገራሉ። ይህ የስነ ልቦና ጦርነት ውጤቱ ሊሆን እንደሚችል ለመገመት አስቸጋሪ ቢሆንም አሁን ባለበት ሁኔታ ግን በቴህራን ጎዳናዎች ላይ ያለው ድባብ በስጋትና በጥርጣሬ ተሞላ ነው። ከወታደራዊ ዝግጅቱ ባሻገር የዓለም አቀፉ የነዳጅ ገበያ ይህንን ፍጥጫ በንቃት እየተከታተለ ነው። የሆርሙዝ ሰርጥ ሊዘጋ ይችላል የሚለው ስጋት ብቻ የነዳጅን ዋጋ ወደ ሰማይ ሰቅሎታል። ይህ ደግሞ በአውሮፓና በኤስያ ኢኮኖሚ ላይ ትልቅ ጫና መፍጠሩ አይቀሬ ነው። ትራምፕ ግን ይህንን የኢኮኖሚ አደጋ እንደ መደራደሪያ ካርድ እየተጠቀሙበት ነው። ለዓለም ሀገራት የሚልኩት መልእክት ከኛ ጋር ሆናችሁ ኢራን ላይ ጫና አድርጉ፣ ካልሆነ ግን የኢኮኖሚ ቀውሱን ተጋፈጡ የሚል ይመስላል። እነዚያ በናታንዝና በፎርድ የኒውክሌር ጣቢያዎች አቅራቢያ የቆሙት ኤስ-400 ሚሳኤሎች አሁን የሉዓላዊነት ምልክት ሆነዋል። ኢራን እነዚህ መሳሪያዎችን ስትሞክር ለአሜሪካ እያሳየች ያለችው የራሷን የቴክኖሎጂ ብስለት ብቻ ሳይሆን ከሩሲያ ጋር ያላትን ጥልቅ ወታደራዊ ትስስር ጭምር ነው። ፑቲን ለኢራን ይህንን መሳሪያ እንዲሰጡ የፈቀዱት አሜሪካን በሌላ ግንባር ወጥሮ ለመያዝና የዋሽንግተን ትኩረት ከዩክሬን ጦርነት እንዲርቅ ለማድረግ እንደሆነም ይገመታል። ይህ የዓለም አቀፍ ፖለቲካ ቼዝ ጨዋታ መካከለኛው ምስራቅን የጦርነት አውድማ እያደረጋት ነው።